ተክቢር ተክቢር። አሁን ልንነቃ ነው። አብሽሩ። ግን አንድ ጊዜ ተክቢር። አሁን ደግሞ አሙቁት በደንብ ተክቢር ተክቢር ተክቢር። ደስ ትላላችሁ፣ ታምራላችሁ። አሁን ሀድራ ደግሞ ጊዜ አይሰጥም፣ ያቁነጠነጣል፣ ያሯሩጣል እና ሼህ ሰይድ ወረባቦር መስማት ይኖርብናል። እሳቸውን እንዴት በፍቅር ወደ መድረክ እንደምትልኩልኝ ማየት እፈልጋለሁ። እባካችሁ እንግዲህ የያዛችሁ ወንድሞቻችን አጃቢዎች ወደ መድረክ እንድናባችሁ ሼህ ሰይድ አልደመቀም እያሉ ነው። ሞቅ ደመቅ ላይ ያላችሁ የምትተኩሱት ነገር የለም። ማሻአላህ ሰይዱ ምነው ተንጓደዱ? ጠርተውን በኡህዱ አልቀረበላቸው በቋቱ ማዱ። ይሄን እያለ ነው ሰይዱ። ይሄን መጽሐፍ የኸይር መጽሐፍ አላህ ያርገው። ትልቁ ሰው ነው እና ትልቅ አላህ ያርገው። በየቦታው ስንሰማ ጉድ ያለው መጽሐፍ ነው። ኸይር የያዘ መጽሐፍ አላህ ያርገው። የምንሰራበት አላህ ያርገን። ኢኽላስ ያለው ስብሰባም አላህ ያርገን። ሁልጊዜ በየመድረኩ የምንናገረው ጧሃራ የሆነ አዳራሽ አላህ ይስጥ። እስቲ አሚን በሉ። አሁን ይሄ ነገር ኸምር ሊጠጣበት ነው። ግን የራሳችን ጧሃራ ነቢይን ጠርተንበት ነቢያችን እኛ ቆሻሻ ብንሆን ከጠራናቸው እኛን አያዩ ጥሪ አክባሪ ስለሆኑ እዚህ ያ ረሱላህ መደድ ብለን ነገ ግን እዚህ ኸምር ሊጠጣ አላህ አዳራሽ አላህ ይስጥ። አልገባም። የሀድራ አዳራሽ፣ የነቢ አዳራሽ፣ የረሱላህ አዳራሽ የመዲናውን ስንጠራ ማን እናፈርበት? እሳቸው ከጠራናቸው አበደን አይቀርም። አይን ያለው ክብር ያያቸው እኛ እንኳን ማየት አቅም ባይኖረን እና አላህ አቅም የሰጣቸው ሰዎች አዳራሽ ስሩ። ምን ችግር አለ? የምሳሌ ግስ ሐዲስ ይቀራበታል፣ ሐዲስ ቁርአኖች ይመረቁበታል፣ ዳዕዋ ይደረግበታል፣ የዑለማዎች ኮንፈረንስ ብዙ ነገር ኸይር ይደረግበታል። እንደዚሁ ጣሃራ የሆነ ሰርግ ኸምር ያደርግ ሰው ካለ ደግሞ ያንን አዳራሽ ተከራይ የገቢ ምንጭ ነው። ዲኑን ዱንያም ያካተተ ስለሆነ አላህ ጣሃራ አዳራሽ አላህ አልገባልም። እኛ ሀሪማ ላይ ስለሆነ የምንጠራቸው ረሱል እንደ አይነት ቆሻሻ ቦታ ጠርተናቸው አናውቅም።